እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለኅዳር በዛቲ ዕለት ፍልሰተ ሥጋሁ ለአብይ ወክቡር መምህረ ኩሉ ዓለም ዮሐንስ አፈወርቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለሙ ሁሉ መምህር የቁስጥንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱ ቦታዋን በግፍ ነጥቃታለችና እርሱም እንድትመልስላት ቢያዛት ስላልሰማችው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስያን ባወገዛት ጊዜ በእርሱ ላይ ተቆጣ። ሰይጣንም በልቡ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለመሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኑሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አርማንያ አጋዙት። ከዚያም በረሃ ወደ ሆነ ሩቅ አገር ሰደዱትና በዚያ አረፈ። የአርቃዴዎስ ልጅ ታናሹ ቴዎዶስዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከእረፍቱ በኋላ በ35 ዓመት ነው። በሌላ በቅብጢ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የዕንቁ ፈረጦች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ሁለተኛም የእስክንድሪያ ግጻዌና የሀገረ ቅፍጥ የኤጲስቆጶስ አባ ዮሐንስ የጻፈው ግጻዌ የመለካውያንም ግጻዌ በዚህ በኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመለካውያን ግጻዌ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ኅዳር 17 ቀን ለወጡት። የቀደሙ መጻሕፍት ግን እረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለፍልሰተ ሥጋ ከዮሐንስ አፈወርቅ ሀገረ ሲመት ከቁስጥንጥንያ እምገዳመ ስደት ሩቅ መንፈሴ የሐድስ እግዚኦ ውስተ ከርሴ ሩቅ በዘይተአቀ ውስቴቱ ትምህርተ ዚአከ ጽድቅ ከመወዴተ ወይን በሐዲስ ዝቅ። በዚችም ዕለት የቡሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ሆነ። በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለከ አብርሃም ቡሩክ ወለብሲተከ ሐሪክ ዘፈረይክሙ ሕፃን ቅዱስ አምላክ ሲሁ ሊተ ፍኖተ ለበዊ ሀበ ቦእክሙ ምስማክ እስመ ፍኖት ተሐጽረ በሶክ። ሰላም እብል ለጻድቃን አማአተ ገዳም ወፂፍ ይኢሉ እለመነኑ አብያተ እስከረከቡ በሐሲስ ዘአምላክ ያዕቆብ ቤተ ይወሃቡ ለመልታቶሙ እሙሃዘ አንብ ረፍተ ወለአይኖሙ ካይበ ምንተኒ ህድመተ። በዚችም ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለሲኖዳ እንታታተ ግብሮ እንዘ አበምኔቱ ውእቱ ዘተጸዋ ለምህሮ አልባበ ድኩማን ያይርፍ እምርቅ ተማይ እምተጽሮ ቀዲሆ ሌሊተ ወፀዊሮ እንበለመኑ ያይምሮ ለሰባ ለለባአቶሙ ይሜጡ አንቢሮ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳት ደናግል ጣጥራስስና ዮና በሰማዕትነት አረፉ። በዚችም ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። በዚችም ቀን የየዋሃት ናቴዎስ የእረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፍ ፈንተረሰይ ከግዚኦ ጸዲቀ መበለት ኩፈ ምለ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃኑ መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ ብፁዕ ወቅዱስ እስጢፋኖስ ቀዳሚ ሰማዕት ወሊቀ ዲያቆናት ዘይሁብ ለኩሉ ፍጥረት ረድኤት ወኃይለ ትርምናሁ ጸሎቱ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለም በእውነት በተቀደሰችው ህይወታቸው ላይ ከሚደረግ
አውሬ ዲያብሎስ ጠብቆ ከሲኦል የድካም ፍዳ የሚያድን እንዲሁም ከርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤት ኃይልን የሚያድል ንዑድ ክቡር ቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ነው። በአንዲት ሀገር በንዑድ ክቡር ቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ስም የታነጸች አንዲት ቤተክርስቲያን ነበር። ይህችውም ቅድስት ቤተክርስቲያን በነብርና በዘንዶ እየተጠበቀች በንዑድ ክቡር ቀዳሜ ሰማያት ቅዱስ እስጢፋኖስ አማላጅነት ብዙ ድንቅ ተአምራትን የሚደረግባት በወርቅ ልብስ የተጌጠች የረድኤቷ ደጃፍም እንደ ዕንቁ የሚያበራ ናት። ወደ ውስጧም ሕሊናው ነውር ያለበት በማይረሳ ኃጢአት የወደቀ ሳለ ለመግባት ቢሻ ነብሩ በፍጥነት ዘንዶውን በመወርወር መጥተው ከቤተክርስቲያን ያሳድዱታል። ሰው ንጽህና ሳይኖረው ወደ ቤተ ክርስቲያን መግባት አይገባውምና የንዑድ ክቡር ቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ወዳጆች ወንድሞቼ ሆይ በጥንቲቱ ዘመነ ኦሪት ካህኑ አቤሜሌክ ነቢይ እግዚአብሔር ዳዊት ቁርባንን ለመቀበል ስለ ንጽህናው እንደጠበቀ አልሰማችሁምን? ነቢዩ ዳዊትስ ከሴቶች ተለይቶ ወደ ጉዟችን ከወጣው 3ኛ ቀናችን ነው፣ ባልደረቦችም ንጹሐን ናቸው አለው። ነገር ግን ከዳዊት ፈቃድ ብቻ አይደለም፣ ወደ ንስሐ በመመለስ ከግብረ ኃጢአት ሁሉ ንጹሕ ያልሆነ ሁሉ ወደ ቤተ ክርስቲያን ውስጥ ይገባ ዘንድ አይገባም። አባቶቻችን ቅዱሳን ሐዋርያት እንደዚህ አስተምረውናል። እንደዚሁም የንዑድ ክቡር ቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ይህች ቅድስት ቤተ ክርስቲያን በደለኞች በበደላቸው በኃጢአት የረከሱ በቸልተኝነታቸው ደፍረው እንዳይገቡባት ነብርና ዘንዶ እንደሚጠብቋትም ታወቀ። መጠበቋም የከፋችና የረከሰች ኃጢአት ከፈጸማት በኋላ ማን ያውቅብኛል፣ ማንስ ማን ይጠይቀኝ ዘንድ ይቻለዋል ብሎ አስቦ በድፍረት ወደ ውስጥ ይገባ ዘንድ በተመኘ ሰነፍና እቡይ ሰው በደረሰው ተሰማ። ይህም እቡይ ከንቱ ሰው ገና ወደ ደጀ ሰላሙ በቀረበ ጊዜ ታላቅ ነብር በታላቅ ዘንዶ ላይ ከታላቅ ዘንዶ ጋር መጣበት። እንደሚለበለብ ነደ እሳትም ዓይኖቻቸው ከሚገለባበጡ የነብር የዘንዶ ማስፈራራት የተነሳ የሚያሸብርና የሚያስደነግጥ ፍርሃትም ተመልቶ ነፍሱ በድንጋጤ እስክትለየው ድረስ ወደ ኋላው ሮጠ። ከዚያችም ሰዓት ጀምሮ ፈጥኖ ወደሚበልጥበት መንፈሳዊ አባት ካህን ዘንድ ሄደ። በጽኑ ለቅሶም አባቴ ሆይ በአምላኬ እግዚአብሔርና በእግዚአብሔር አገልጋይ ቀዳሜ ሰማያት ቅዱስ እስጢፋኖስ ፊት በደልኩ። እኔ ኃጢአተኛና በደለኛ ስሆን ወደ ንዑድ ክቡር ቀዳሜ ሰማያት ቅዱስ እስጢፋኖስ ቤተ ክርስቲያን ደፍሬ ገብቻለሁና ወዮልኝ፣ ወዮታ አለብኝ። በግብረ አመፃ ከጠፋው ከእኔ እነርሱ በልጠው ነብርና ዘንዶ አሳደውኛልና። ይህ የከበረ ካህንም ልጄ ሆይ ፈጥነህ ንስሐ ገብተህ ወደ አምላክ እግዚአብሔር ተመለስ፣ እርሱ ይቅር ባይ በእውነትም ፈራጅ ነውና አለው። የቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ አምላክ እግዚአብሔር የዚህን ሰው የንስሐ እንባ ተመልክቶ ይቅር አለው። ይህ ሰውየም በዚያች ቤተ ክርስቲያን ደጀ ሰላም ተቀምጦ የደረሰበት ገባውና ለሚወጣው ሁሉ መሰከረ። የቀዳሜ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ በተቀደሰች ሕይወታችን ከሚያደባ አውሬ ዲያብሎስ ጠብቆ ከሲኦል የስቃይ ፍዳ የሚያድን እንዲሁም ከርጉም ጥፋት ስንሻገር በአማላጅነቱ ለፍጥረት ሁሉ ረድኤትን ኃይልን የሚያድል ይሁን ለዘላለሙ አሜን። የሰማይቱ የሊቀ ዲያቆናት የቅዱስ እስጢፋኖስ በረከትና ረድኤት አማላጅነት በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ቅፍርናሆም የንስሐ መስክ የእረፍት ቦታ፣ ቅፍርናሆም የሰላምና የመረጋጋት ቦታ ናት። ጌታችን ቅፍርናሆም ነው። ክርስቶስ ማረፊያችን፣ ክርስቶስ መጽናኛችን፣ ክርስቶስ በዓለም ላይ ያለውን ሁሉ ሸክም ተሸክሞ ሰውን ያሳረፈ የመጽናኛ ከተማችን እሱ ነው። መጽሐፍ እስመ አሐዱ ሞተ ቤዛ ኩሉ ዓለም ነው። አንዱ ስለ ሁሉ ስለ ሞተ እስመ አሐዱ ሞተ ቤዛ ኩሉ ዓለም፣ አንዱ ስለ ሁሉ ሞቶ ዓለም ያረፈው በክርስቶስ ሞት ነው። ከዚህ በመነሳት ታዲያ በዚህ በቅፍርናሆም ውስጥ አንድ ችግር ነበረ። ምን አይነት ችግር ነበር ቢባል ሀገርን የሚመራ አንድ የመቶ አለቃ በመቶ ሰዎች ላይ የበላይነት ያለው ቤት ውስጥ ግን እንቆቅልሽ ያልተፈታለት ሰው አለ። ወደ ክርስቶስ መጥቶ እንዲህ ሲል ተናገረ። እሱ የመቶ አለቃ ነው። አሁን ግን ፊት ለፊቱ የቆመው መቶ ነገድን ፈጥሮ የሚገዛ የሚታየውንና የማይታየውን የፈጠረ ጌታ ነው። በዚህ መካከል መጽሐፍ እንዳለው ንጉሠ ሰማይ ወምድር የሆነው ጌታ በአጠገቡ ቆሟልና
ለክርስቶስ አንድ ጥያቄ ጠየቀው። እንዲህም አለው፣ ብላቴናዬ ሽባ ሆኖ እየተሰቃየ በቤት ተኝቷል። በሚደንቅ ሁኔታ እቤቱ መልስ ያጣ ሰው ነው፣ ግን አካባቢን ያስተዳድራል። ብዙ ሰራዊት በስሩ አሉ። የቤቱን እንቆቅልሽ ግን የሚፈታለት ማንም የለም። ሰው ሲራመድ ስታዩት ጤነኛ ሊመስል ይችላል። በተለይ በዚህ ዘመን የሰው ክብር የወረደብን ነው። ሃይላንድ የሚባለውን የውሃ መጠጫ ሲወድቅ ሰው የሚሰበስበው አለ። የሰው ልጅ ግን ሲወድቅ የሚሰበስበው የለም። ዘመኑ በጣም የከፋ ሆኗል። ስለዚህ ባልጋ ቁራኛ በደዌ ዳኛ ተይዞ እየተሰቃየብኝ ነው፣ ሽባ ሆኗል አለ። መጽሐፍ ቅዱስ መነሳትና መራመድ እንደማይችል ልጁን ይነግረናል። ስለዚህ ሰዎች ነው የሚያነሱት። በዚህ ብቻ አልበቃም፣ አልጋ ላይ ነው የሚውለው። እግዚአብሔር ከዚህ ሰውረን። እነዚህ ሶስት ጉዳዮች በላዩ ላይ በጽኑ ደዌ እየተሰቃየ ነው። አሁን ስለዚህ ስለ መቶ አለቃው ልጅ አይደለም ጉዳዩ። ለዘመናት ስቃይ ላይ ያለው መራመድ ያልቻሉት የአዳምን ልጆች ነው። የአዳም ልጆች አልጋ ላይ ሆነዋል። የአዳም ልጆች በመከራ ነው ያሉት። በመንጸፈ ደዌ እየተሰቃዩ ነው። ስለዚህ መቶ አለቃው ስለሱ ልጅ ብቻ ሳይሆን እየተናገረ ያለው ስለ አዳምም ነው። በቤት ተኝቷል አለው። መተኛት ወደ መቃብር መውረድ፣ ወደ ሲኦልም መግባት ነው። ማነው ከዚህ ሞት ሊያድነን የሚችል ተብሎ ነቢያት ያልጮኹት ጩኸት የለም። ጩኸታችን ከደመና በታች ሆኗል። እባክህን ቀኝህን ከአርያም ከፍ ከፍ ባለው ስፍራ ልጅህን ላክልን እያሉ ነቢያት ተናግረዋል። ክርስቶስ ከዚህ በኋላ እንደዚህ አለው፣ እኔ መጥቼ ፈውሰዋለሁ አለው። እግዚአብሔር ለሁላችን ይምጣልን። እኔ እመጣለሁ አለ። እመጣለሁ ብሎ የማይቀር ብርቱ ወዳጅ እግዚአብሔር። ብዙዎች እንመጣለን ብለው ቀርተዋል። ጌታ ግን የተስፋ ቃሉ የታመነ ስለሆነ ለሰው ጨለማ ሲሆን በጨለማ ውስጥ ብርሃን ይገልጣል። በሐዘናችሁ ቀን የሚመጣ እግዚአብሔር ነው። በስብራታችሁ ቀን የሚመጣ እግዚአብሔር ነው። በሞት ደንደስ በሞት አበጋዝ ላይ መቆም የሚችል እሱ ነው። ስለዚህ እመጣለሁ አለ። የሚመጣውን ጌታ በእምነት እንጠብቀው። እመጣለሁ ያለን ጌታ ቃሉ እውነት ስለሆነ መጽሐፍ እንዲህ ይላል፣ ሰው ሁሉ ውሸታም ቢሆን እግዚአብሔር እውነት ነው። ጠብቁት እግዚአብሔርን። በጨለማ ውስጥ ብርሃን አለው እግዚአብሔር። በአውሎ ንፋስ ውስጥና በወጀብ ውስጥ እግዚአብሔር መንገድ አለው። ዓይኖቻችሁ ቢፈዝም እግዚአብሔርን ጠብቁት። ጉልበታችሁ ቢደክምም እግዚአብሔርን ጠይቁት። ክርስቶስ እመጣለሁ አለው ለመቶ አለቃው። ለምንድን ነው እመጣለሁ ያለው ቢባል የአዲስ ኪዳን መተርጉማን ሶስት ጉዳዮችን ይነግሩናል። አንደኛ የጌታን ትህትና የሚያሳይ ነው። ታላቁ ሊቅ ዮሐንስ አፈወርቅ በቅዳሴው አዳምን የፈጠሩ እጆች በመስቀል ላይ ተቸነከሩ፣ በገነት የተረማመዱ እግሮች መስቀል ላይ ዋሉ። ኦ ፍቅር ዘመጠነ ዘፍቅር፣ ኦ ትሕትና ዘመጠነ ዘትሕትና። እውነት ነው፣ እንዲህ ያለ ፍቅር ከቶ አላየንም። ኃያሲያን በብዕራቸው የማይገልጡት በጥበብ የተገለጠ የትሕትና ምስጢር ክርስቶስ ነው። ለዚህ ነው ዝቅ ብሎ የደቀ መዛሙርቱን እግር አጠበ። እንዲህ ያለ ትሕትና ስላለው እኔ እመጣለሁ አለ። ሁለተኛ እግዚአብሔር ለሰው ግድ ስላለው፣ እግዚአብሔር ለሰዎች ቦታ አለ። በእጆቹ መዳፍ የፈጠረን ያበጀን ስለሆነ ሰው ከንቱ ሆነ እንጂ እግዚአብሔር እግዚአብሔርነቱን አለቅ። ሰው ከእግዚአብሔር ክብር ራቀ እንጂ እግዚአብሔር የሰውን ክብር አላራቀ። ሶስተኛ ክርስቶስ መምህረ አሕዛብ ወሕዝብ ስለሆነ ነው። ክርስቶስ የሕዝብና አሕዛብ መምህር ነው። ለአንድ ሰፈር፣ ለአንድ ክልል፣ ለአንድ ብሔር አለ። በቀራንዮ የተሰዋው በግ፣ በቀራንዮ የታረደው በግ ለዓለም ሁሉ እንደሆነ ለዚህ ነው ወንጌላዊው እንዲህ ሲል የነገረን በዮሐንስ ወንጌል በምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ ይኸውና አለ። ቀንዱ ያልከረከረው የአዲስ ኪዳኑ መስዋዕት። ስለዚህ ክርስቶስ ለሰው ግድ እንዳለው። የዚህ ግን ትርጉሙ ይሄ ነው። አዳምን ልፈልገው መጥቻለሁ አለው።
ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? ክርስቶስ አንተ የምትፈልገውን ያከናውንልሃል አለ። ርቦ ከሆነ መብል ሆኖ ተገልጧል። ጠምቶ ከሆነ የሕይወት ውሃ ሆኖ ተገልጧል። ማረፊያ ፈልገ ከሆነ ክርስቶስ የምታርፍበት ቤት ሆኗል። እንዲህ የሌለው ወንጌላችን ዮሐንስ ወንጌል ምዕራፍ 10 ቁጥር 3 ላይ አነ ውእቱ አንቀጸ አባግ የበጎች በር እኔ ነኝ እንዳለው፣ ስለዚህ አንተ የሚያስፈልግን ክርስቶስ ይሆናል። ፈልጌ መጥቻለሁ አለ። መቼ ነው የፈለገን ቢባል የኦሪት ዘጸአት ምዕራፍ 14 ቁጥር 14 የእግዚአብሔር ቃል እንደዚህ ይላል፣ ወደ ግብፅ አብሬ ወርጃለሁ አለ። በአምሳለ ዮሴፍ ሆኖ እግዚአብሔር ስደቱን እየነገረን ወደ ግብፅ አብሯቸው ወርዷል። ግን ሙሴ ምን እንዳለ ታውቃላችሁ? ጌታ ሆይ ከግብፅ ስንወጣ አንተ አብረህን ውጣ ይላል። እግዚአብሔር በመከራችን አብሮ ካልወጣ፣ በዘመን መቀየሪያ እግዚአብሔር አብሮን ካልወጣ፣ እንቁጣጣሽ ብለን የዘመራችሁት ያለ ክርስቶስ እንቁጣጣሽ መልካም አይሆንም። እንቋችንን ክርስቶስን ትተን፣ እንቋችንን ወንጌልን ትተን ነገሮች ሁሉ ባዶ ይሆንብናል። ወደ ግብፅ አብሬ ወርዳለሁ ያለው ምስጢር ይገለጽ ዘንድ ነው። ምን አለው መቶ አለቃው ከዚህ ንግግር በኋላ? ጌታ ሆይ በቤቴ ጣራ ትገባ ዘንድ አይገባም አለው። የኔ ቤት ላንተ ክብር አይገባም። አንድ ጊዜ አናጢ ደምድሞ እንጨት ከሚስማር ተገናኝቶ እሱ ከወረደ በኋላ ያን ጣራ ማንም አልነካው። ሰው ገብቶበት በማያውቀው በጣራዬ ትገባ ዘንድ አይገባም አለው። ምክንያቱም አሁን የሕይወቴ በር ሆነህ እያየው ነው። ለምንድን ነው ያለው ቢባል መቶ አለቃው ትህትናን እየነገረን ነው። በደም የተጨማለቀ እጅ አለብኝ፣ ሰው አስለቅሻለሁ፣ ቤቴ በነውር የተሞላ ነው፣ ላንተ ክብር አይመጥንም እያለ ነው። ከነ ኃጢአታችን የወደደን አምላክ ስሙ የተመሰገነ ይሁን። ከነ በደላችን ያቀፈን ምን አግኝቶብን ነው እግዚአብሔር? ምንስ በሱ ፊት የሚቀርብ ነገር አለ? ሁለተኛ የጌታን ክብር ሊገልጥ ነው። ሰማይና ምድር ክብርህን የማይገልጠው በዘባነ ኪሩብ ላይ የምትቀመጠው ሀገርህ ወዴት ነው ተብሎ የማይጠየቅ ሰማይ ዙፋን ምድር እግር መረገጫ የሆነ ሁሉን የምትይዝ ጌታ ነህ አንተ። ስለዚህ የኔ ክብር ላንተ፣ ያንተ ክብር ለኔ ቤት አይበቃም። የኔ ቤት ያንተን ክብር መሸከም አይችልም። ሶስተኛ ግዛቱን ነው። እግዚአብሔር ከዘመናት በፊት እግዚአብሔር አጠር ድፈር የማይከለክለው እግዚአብሔር ነው። ለዚህ ነው መጽሐፍ ግዛቱን ነገረን። እግዚአብሔር የሚለው የብሔራት ገዢ ማለት ነው። እግዚእና ብሔር ሲባል የብሔራት ገዢ ነው። አራተኛ ረድኤት፣ የረድኤት አምላክ በቤታችሁ ይግባ። ወገኔ እሱ ካልባረከ ይሄ ዘመን ይታለፋል። በደሞዛችሁ ነው እንደምትኖሩት? በእውቀታችሁ ነው እንደምትኖሩት? ቀን በቀን እንዲሆነ ይባላል፣ ቀን በቀን እንዲሆነ ይባላል። ደስ የሚለው ግን የሚያኖር አምላክ አለን። እስቲ አመስግኑት። ክብር ለስሙ ይሁን። አኖሮኛል ጌታዬ። ነገር እዚህ ቢደርስም መከራው ቢበዛም የእግዚአብሔር ረድኤት ከኔ አልተለየም። ዘመኑ ምንም የፈተና ዘመን ቢሆን እውር አሞራን የሚቀልብ አባት አለ። እግዚአብሔር ይሰጣል። ረድኤቱን ነገረው። እዚህ ሆነ አንተ መስራት ትችላለህ አለው። አምስተኛ በሁሉ ቦታ ትገኛለህ ሲለው ነው። ከሃሌ ኩሉ ሁሉን የምትችል አንተ ነህ። አዜ ኩሉ እንዳለው መጽሐፍ ሁሉም በእጅ የምትይዝ አንተ ስለሆን ጌታ ሆይ በሁሉ ቦታ አለ። እግዚአብሔር በሁሉ ቦታ አለ። በሐዘናችሁ ሰዓት እግዚአብሔር አለ። በመከራችን ሰዓት እግዚአብሔር አለ። ወገኔ በዚህ ዘመን በእግዚአብሔር ተጽናና። የእግዚአብሔርን ክንዶቹን ያቸው። ማነው እንባችንን ሊጠርግልን የሚችል? እግዚአብሔር። ስብራትን ሊጠግን የሚችል ማን ነው? እግዚአብሔር። በዚህ መካከል አለው በኔ ቤት ጣራ ትገባ ዘንድ አይገባም ማለት ግን የኛን ስጋ ልትዋሃድ አይገባም። ምንተኑ ውእቱ ሰብ፣ ሰውን ታስበው ዘንድ ነው ያለው ቅዱስ ዳዊት። ምንድነው አለ? የኛን ስጋ እንዴት እያለው ነው? ይሄን ደካማ ስጋ፣ ይሄን ኃጢአት ያለበትን ስጋ እግዚአብሔር ግን አስቀድሞ ንጽሕትና ቅድስት የሆነችውን እመቤታችንን ከውርስ ኃጢአት ለይቶ እግዚአብሔር ለራሱ አሰራር አስቀምጧታል።
ከዚህ በመነሳት መጽሐፍ ይህን ደካማ ሥጋ እንዴት የኛን ሥጋ ትለብሳለህ? ምን አለ ጳውሎስ ሮሜ 9:5 ላይ ክርስቶስ በሥጋ መጣ። ቅዱስ ኤፍሬምም ይናገራል። ክርስቶስ በሥጋ መጣ አለ። በአጭር ቁመት በጠባብ ደረት የማይወሰነው ጌታ፣ ሀገርህ ወዴት ነው ሰፈርህ ወዴት ነው ተብሎ የማይጠየቀው ጌታ ሊቁ ቅዱስ ቄርሎስ እግዚአብሔር የሰውን ሥጋ ሲለብስ በሶስት ነገር ተወሰነ አለ። በምን አሉት? በጊዜ፣ በሁኔታ፣ በቦታ። ቅዱስ ዳዊት አንተስ አንተክም ወአመትከን ዘኢያልቅ፣ አንተ ግን አንተ ነህ እንዳለው ዓመቶች የማያልቅ ስለኛ ዘመን ተቆጠረለት ነው ያለን ቅዱስ ኤፍሬም ሶርያው በውዳሴ ማርያም የረቡዕ ምስጋና። ዘመን የማይቆጠርለት ስለኛ ዘመን ተቆጠረለት። የማይታወቀው ታየ ተገለጠ፣ የእግዚአብሔር ልጅ ነው አለ። አዎ የኛን ሥጋ ለበሰ። ከዚህ በኋላ መቶ አለቃው እንደዚህ አለ፣ ቃል ብቻ ተናገር ብላቴና ይፈወሳል አለው። ምን ብቻ ተናገር? ቃል ብቻ፣ የእግዚአብሔር ቃል ብቻ። ቤተ ክርስቲያን በዚህ በሃይማኖተ አበው ትምህርት መካከል ከሚነገረው አንዱ ስለ ቃል ነው። በቤተ ክርስቲያናችን 4 አይነት ቃል አለ። አትሪኮን፣ በኦርፊኮን፣ አተርጋውንና መለኮታዊ ቃል። የሰው ቃል፣ የነቢያት ቃል፣ የመላእክት ቃል። አሁን ግን ቃል የተባለው ኢየሱስ ክርስቶስ ነው። ወንጌላዊ ቅዱስ ዮሐንስ በመጀመሪያ ይለናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለን በኋላ 1:14 ላይ ስትወርዱ ቃል ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ይላል። መቶ አለቃው እንዲህ ሲል ክርስቶስን ጠየቀው፣ ቃል ብቻ ተናገር አለ። ምንድነው ቃል ያለው? የጌታ ቃል ሕይወት ስለሆነ ነው። ምን ስለሆነ? ሕይወት ነው። የምንቀልድበት የምናሾፍበት አይደለም። ለቃሉ በዘመናችሁ ክብር ካልሰጣችሁ ሕይወት ባዶ ናት። የእግዚአብሔር ቃል መስታወት ነው፣ ያሳይሃል። የእግዚአብሔር ቃል መስታወት ነው። ራሱ ኢየሱስ ክርስቶስ ቃሉ ሕይወት እንደሆነ እንዲህ ብሎ ነገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አነ ውእቱ ፍኖተ ጽድቅ ወሕይወት አለ። ልክ ቃሉ ሕይወት ነው። ቃሉ መድኃኒት ነው። እግዚአብሔር ራሽ ተነሱ ካርድ አውጡ ሳይል በቃል ብቻ መፈወስ የሚችል እሱ። ወረፋ ሳትይዙ ይሄን ቃል መድኃኒት ነው ካለው በኋላ ቃል ፈውስ ነው። ዛሬ ብዙዎች የታመምነው እግዚአብሔር ቃል በውስጣችን ስለሌለን፣ የትዳራችሁ መንገጫገጭ፣ የውስጥ ሰላም ማጣት፣ በልተን ማንጠግበው፣ ጠጥተን ማንረካው፣ ለእግዚአብሔር ቃል ክብር፣ ለእግዚአብሔር ቃል መንበርከክ። የእስራኤል ቃል ብቻ ተናገር አለ። ቀጠለ እንደዚህ ነው ያለው፣ ጸልይልኝ አላለውም። አንተ እዚህ ብትናገር ይሰራል። ከአባቱ ክብር ከላይ ከአርያም እነሆ ክብሩን ሳይለቅ ወደዚህ እንደመጣው እዚህ ሆነ ብትናገር ልጄ ይፈወሳል። የመቶ አለቃው እምነቱ ይደንቃል። ወገኖቼ ካመናችሁት ከዚህ ከምትረግጡት መሬት በላይ እግዚአብሔር ላይ ታመኑ። ማን ላይ እንታመን? ለምን አትናገሩ? ማን ላይ እንታመን? እግዚአብሔር። ምን ያስተማመናል? መሬት አልሰማችሁም? ሊቢያ አልሰማችሁም? እዚህ ዓለም ላይ በማይክሮ ሰከንድ የሚዘንበው ዝናብ የሺዎችን ሕይወት ሲቀጥፍ መሬት ሲንሸራተት አልሰማችሁም? ታዲያ ሰው እግዚአብሔር ላይ ሊታመን ይገባል። ምንድነው እምነት ሲል ቅዱስ ጳውሎስ ዕብራውያን 11 ቁጥር 1 ላይ እንዲህ ይለናል፣ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጠን ነው። የማናየውን እምናየው በእምነት ነው። ከምታዩት ተራራ የማይታየው የተራራ መሰረት አለ። ከምታዩት መከራ የማይታየው የእግዚአብሔር መፍትሄ እጅ አለ። እምነቱ ነው። ግን ትልቁ ጉዳይ ይሄ ነው። አካላዊ ቃል ወልድ ሰው ሆኖ የታመመውን ዓለም ማዳኑን ያሳየናል። እኔ ደግሞ አለው እመጣለሁ ሲለው እኔ ደግሞ ተገዢ ነኝ፣ ገዢዎችም አሉኝ። ብላቴናዬን አምጣ ብል አሁን አንዱ አንከባክቦ ያመጣልኛል። ስለዚህ ምን ማለት ነው? አንተን በስጋ አላደክምህም፣ አንተን በስጋ አላደክምህም። የነገስታት ንጉሥ የጌቶች ጌታ ጌታ ሆይ አንተ ነህ።
እዚህ ሆነ መናገር ትችላለህ። ጭፍራዎቼን እልካለሁ አለው መቶ አለቃው። ጭፍራዎች የተባሉት መጽሐፋችን እንደሚነግረን ነቢያትን ነው፣ ሌዋውያን ካህናትን ነው። በስጋ ድህነትን በነፍስ ረፍትን ሊሰጡን አልቻሉም። ያንተን መምጣት ነው የምንፈልገው። አንተ ስትመጣ ነው የታመመው ዓለም የሚፈወሰው። ጌታ ሆይ አንተ ስትመጣ ነው ረፍት የሚገኘው። ከዚህ ንግግር በኋላ ይላል መጽሐፍ ኢየሱስ ሰምቶ ተደነቀ አለ። ኢየሱስ ሰምቶ ምን አለ? ተደነቀ። ለምን ተደነቀ? መጽሐፋችን እንደሚነግረን መደነቅ ምንድነው አለ። መደነቅ የሥጋ ሥራ ነው። በለበሰው ሥጋ ፍጹም ሰው እንደሆነ ሊያጠይቀን ነው። መደነቅ ይሄ ነው የሰውነት ባህሪ ነው። መደነቁ ምንድነው? ምትሃት እንዳልሆነ ሊያጠይቅ። ሰውነቱን ያልተቀበሉ እስራኤላውያን አሉ፣ አምላክነት ያላመኑ አሉ። ስለዚህ መደነቅ የሚለውን ቃል ሲያስቀምጥልን ይሄ ነው። ጌታ በዚህ ምድር የተደነቀው በሰዎች ያለማመን ነበር። እስከ ዛሬ የተደነቀው ወይስ ሰዎች ስላላመኑት? የዛሬው ግን ይገርማል። የዛሬው መደነቅ ይደንቃል። እስከ ዛሬ የእጁን ታምር የቃሉን ትምህርት እያዩ ማን ነው እያሉ ይናገሩ ነበር። አይደለም እሱ አጠገቡ ያሉት ደቀ መዛሙርት እኮ ይነጋገሩ ነበር። ለዚህ ነው ወደ ቂሳሪያ ወስዷቸው የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። አይ አንዳንዶች ኤልያስ ነህ ይላል፣ አንዳንዶች ሙሴ ነህ ይላል። እናንተስ ማን ትሉኛላችሁ? ኦርቶዶክሳውያን ማን ነው የምንለው ክርስቶስን? ቤተ ክርስቲያን ማን ብላ ነው የምታስተምረን? ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ በተዋህዶ። ስለዚህ በዚህ ሐሳብ ላይ ሰምቶ ተደነቀ። ለምን ተደነቀ ቢባል ጌታ በዚህ ምድር እስከ ዛሬ ተደነቀው አብረውት እያደሩ እየዋሉ ባለማመናቸው ይደነቅ ነበር። የሚገርመው መጽሐፍ ክርስቶስ እንደዚህ አለ ቀጥሎ፣ በእስራኤል እንኳን እንዲህ ያለ እምነት አላየሁም አለ። እስራኤል ማለት ሕዝበ እግዚአብሔር ማለት ነው። እስራኤል ማለት ለእግዚአብሔር የተሰጡ ማለት ናቸው። ቅዱስ ጳውሎስ ይናገራል ሮሜ 9:5 በማስቀመጥ እንደዚህ ነው የሚለን፣ የአባቶቻችንን ተስፋ የእስራኤልን ክብር እየተናገረ አባቶቻችን እንደዚህ ናቸው አለ። የአብርሃምን ምስጢር የአብርሃምን ዘር እያመጣ እሱ አይደለም ጉዳዩ። ከዚህ በኋላ ለምን ተደነቀ ቢባል እስራኤላውያንን አስቦ። እነዚህ እስራኤላውያን ለምን ተደነቀባቸው ቢባል በሶስት ጉዳይ ነው። የመጀመሪያው ትንቢት የተነገረላቸው ናቸው። ትንቢት ተነግሮላቸዋል። ከክርስቶስ ከቤተ አይሁድ ከእስራኤላውያን እንደሚወለድ ሞ አንበሳ ዘእምነገደ ይሁዳ ተብሎ እንደሚገለጥ፣ ሁለተኛው ግን ሱባኤም ስለተቆጠረላቸው፣ ሶስተኛ ተስፋ የተሰጣቸው ሕዝቦች ናቸው። በዚህ ሐሳብ ውስጥ ሆኖ መቶ አለቃው እንደዚህ ካለ በኋላ ክርስቶስ ለምን ወደዚህ ዓለም መጣ ሲባል የነገረ ክርስቶስን ወይም ደግሞ የነገረ ክርስቶስን ትምህርት በጣም ያጠኑ ሊቃውንት ሶስት መላምት ያመጣሉ። አንደኛ ኢየሱስ ክርስቶስ የመጣው ለቤዛነት ነው። ቤዛ የሚለውን ኦርቶዶክሳዊ ትርጓሜ እሱን መስሎ እሱን አክሎ የሚለው በአዳም ሥጋ እንደተገለጠ የሚያሳይ ነው። ሁለተኛ ክርስቶስ የመጣው ዓለምን ለማዳን ነው። ዓለም ጠፍታለች። ዓለም በድህነት ሳይሆን በሕመም ውስጥ ነው ያለች። የታመመውን ዓለም ወደ ቀደመው ክብራችን ይመልሰን ዘንድ ክርስቶስ መጥቷል። ሶስተኛ ግን ክርስቶስ በእምነትና በሥራ አበውን መስለው መንግሥተ ሰማያት እንደሚወረሱ ይህንን ያሳየን። ከዚህ በኋላ መጽሐፍ ምን አለ? እንደዚህ አለ፣ በቤተ ያዕቆብ ላይ መጽሐፍ እንዳለው በቤተ ያዕቆብ ይነግሣል እንዳለው በሥጋ ከአይሁድ ወገን መወለዱን። በዚህ ብቻ አልበቃም፣ ክርስቶስ ከሌለ ሕይወት ጨለማ ነው። ይህን የነገራቸው ያለ ክርስቶስ ሕይወት ጨለማ ነው። የፈለግነው ሊቅ ልንሆን እንችላለን። ክርስቶስን ያለማወቅ የጨለማነት ሕይወት ነው። መጽሐፍ ቅዱስ እንደተናገረው ጨለማን ያሻገረን የእግዚአብሔር በግ ብርሃናችን እሱ ነው። በዚህ በጸሎተ ኪዳን ላይ አይደል
በልጅ ሞት ምን አልከን? ታረከን። ዳግመኛ ለሶስተኛ ጊዜ እናመሰግናለን። ለምን እናመሰግናለን? የቀረብነው በልጅ ስለሆነ፣ ሕይወት ያለ ክርስቶስ ጨለማ ስለሆነች። ሁለተኛ ወደ መንግሥተ ሰማያት ለመግባት እግዚአብሔርን ለማግኘት የእመቤታችንን ክብር ማወቅ ግድ ስለሆነ፣ ዓለም የጨለመበት አንዱ ጉዳይ ከእመቤታችን ስለራቀ ነው። ታላቁ ሊቅ ቅዱስ አምብሮስ እንደዚህ አለ። እንዲህ በማለት ነው የተናገረው። በሔዋን ያዘኑ ባንቺ ካልተደሰቱ ያሳዝናሉ አለ። ክብር ምስጋና ለእመቤታችን ይሁን። በሔዋን ያዘኑ ባንቺ ካልተደሰቱ ያሳዝናሉ። ሔዋን ዓለምን አሳዝና ነው የሄደች። የደስታ ምንጭ መፍሰሻ ደግሞ እመቤታችን ናት። ለዚህ ነው የብህንሳ ኤጲስቆጶስ አባ ሕርያቆስ በቅዳሴ ማርያም ላይ ኦ ድንግል አምሳሎትን ቢዘነቢያት ሞገሶሙ ለሐዋርያት እህቶሙ ለመላእክት እሙ ለምእመናን አክሊሎሙ ለሰማዕታት እንዲህ በማለት እመቤታችን የሌለችበት ሕይወት ጨለማ ነው። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን